ኢትዮጵያ ተንሳፋፊውን ሄሊኮፕተር ታጠቀች። የኢትዮጵያ ባህር ኃይል አልተቻለም። ቀይ ባህር ሊጨነቅ ነው። ያ በኃያልነቱ ቀይ ባህርን ሲያስጨንቅ የነበረው ያ የጦር መርከቦቹን ወዳጅም ሆነ ጠላት ሲመለከታቸው በግርማ ሞገሶቻቸው ይፈሩለት የነበረው ያ ገናናው የኢትዮጵያ ባህር ኃይል በሴራ ከወደቀበት በጀገኑ ልጆቹ ተነስቶ ወደ ቀድሞ ክብሩ ተመልሷል። ለ7 ዓመታት እልፍ ተአምራዊ ስራዎችን ሲሰራና ራሱን ሲገነባ የነበረው ባህር ኃይሉ አሁን ደግሞ ራሽያ ሰራሹን ተአምረኛና በባህር ላይም የሚንሳፈፍ ኤምአይ 14 ሄሊኮፕተርን በእጁ አስገብቷል። ይህ ጸረ ባህር ሰርጓጅ ሄሊኮፕተር በውቅያኖሶችና በባህር ላይ በማረፍ ሲፈልግም ደግሞ ደረቅ መሬት ላይ በማረፍ ሲያሻው በአየር ላይ በመብረር የጠላት የጦር መርከቦችን፣ ፈጣን ጀልባዎችን፣ ጸረ ቶርፔዶዎችን በማስወንጨፍና በማክሸፍ ከፍ ሲልም ባህር ሰርጓጅ መርከቦችን እያደነ በማስመጥ ለኢትዮጵያ ባህር ኃይል እጅግ ትልቅ አገልግሎትን ይሰጣል። ይህ ተአምረኛ ሄሊኮፕተር ውሃ ላይ እንዲበርና እንዲንሳፈፍ ተደርጎ የተሰራ ከመሆኑም በላይ አፍንጫው ላይ ከፍተኛ የማሽተት ብቃት ያለው የራዳር ሲስተም ስለተገጠመለት ጠላት ያለበትን ቦታ በቀላሉ ይለያል፣ ራሱንም ከጥቃት ይከላከላል። ኤምአይ 14 ሄሊኮፕተር የኒውክለር አረር ተሸካሚ ቦምቦችን፣ ሚሳይሎችን፣ ቶርፔዶዎችን ጭምር በመተኮስና በመወንጨፍ የጠላት ባህር ኃይል ላይ ምድራዊ ሲኦልን መፍጠር መቻሉ ለየት ያደርገዋል። ለመሆኑ ታዲያ አደገኛው ሄሊኮፕተር ምን አይነት ድንቅ ብቃት አለው? እንዴትስ የኢትዮጵያን ባህር ኃይል ይለውጠዋል? የሚለውን ሰሞነኛ በዛሬው ጥንቅሩ ያስቃኛቸዋል። በተጨማሪም እንደገና የተነሳውን የኢትዮጵያ ባህር ኃይል ከትናንት እስከ ዛሬ ያስዳስሳቸዋል። እስከ መጨረሻው አብራችሁን ዝለቁ። ጊፍት ሪል ስቴት እንደ ስሙ የሚያስፈነድቅ ጊፍት ይዞሎት መጥቷል። ስጦታውና ጥቅሉ ዳጎስ ያለ ነው። ምን አለ አትሉም? ከመስከረም 29 ጀምሮ በአይነቱ የተለየ የዋጋ ቅናሽ ኤክስፖ ለደንበኞች አሰናድቷል። እስከ 25 በመቶ የሚደርስ ልዩ ቅናሽ፣ 55 በ45 የባንክ አማራጭ፣ በ5 በመቶ ቅድመ ክፍያ ብቻ። እድሉ ለአጭር ቀናት ነው። የት ካላችሁ በለገሃር የድሮ ባቡር ጣቢያ ፊት ለፊት 85000 ካሬ ሜትር ላይ ያረፈ ቅንጡ መንደር፣ ትምህርት ቤት፣ የሕክምና ተቋም፣ የስፖርት ማዘውተሪያ እና የህፃናት ማቆያ ከመዋኛ ገንዳ ጋር አሟልቶ የያዘ ትልቅ መንደር ተገንብቷል። በተጨማሪ በ22 በሲኤምሲ በተክለ ሃይማኖት በቦሌ አትላስ እንዲሁም በአያት ዝነጥ ያሉ አፓርትመንቶች፣ የንግድ ሱቆች እንዲሁም ቪላ ቤቶችን በተመጣጣኝ ዋጋ ከጊፍት አማራጭ በሽ ቀርቦሎታል። ስጦታን ከጊፍት ለአጭር ጊዜ ብቻ እድሉን ለመጠቀም ቀድሞ ይገኙ እና ከጊፍት ሲገዙ ለምን እንደማያፍሩ ልጠይቅ። ለበለጠ መረጃ 0981674340 ወይም 0994842324 ይደውሉ። ጊፍት ሪል ስቴት። ኤምአይ 14 አዲሱ የኢትዮጵያ ተንሳፋፊ ሄሊኮፕተር። ኤምአይ 14 በሶቪየት ዘመን የተሰራና እስካሁን እያደገና እየተወደደ የዘለቀ አሰራሩ ልዩና በባህር ላይ ተንሳፋፊ የሆነ እጅግ ዘመናዊ አምፊቢየስ ሄሊኮፕተር ነው። ይህ ሄሊኮፕተር ከጦር መርከቦች ላይ የሚሰማራ ሲሆን የኤምአይ 8 ቤተሰብ ሆኖ የተሰራና ተሻሽሎ የወጣ አደገኛ ሄሊኮፕተርም ነው። ዘመናዊው ሄሊኮፕተሩ ጸረ ባህር ሰርጓጅ የውጊያ ሄሊኮፕተር እንዲሆን ተደርጎ የተሰራ ሲሆን አደገኛ ስለላና ወታደሮችን በወሳኝ ተልዕኮ ላይ ለመታደግ ብሎም ፈንጂዎችን ለመከላከል ታስቦ የተሰራ ነው ይሉታል አምራቾቹ። ለመጀመሪያ ጊዜ በረራውን ያደረገው በ1967 ሲሆን በቀጥታ ወደ አገልግሎት የገባው ደግሞ በ1970ዎቹ አጋማሽ አካባቢ ነው። ለባህር ኃይል ሚሽኖችና ለመርከብ ላይ ኦፕሬሽኖች እንዲሆን ታስቦ የተሰራ ሆኖ የወጣው ኤምአይ 14 በጭራሽ ውሃ የማያስገባ አካል ስላለው በውሃ ላይ ማረፍና መነሳት ይችላል። በቀደመችው ሶቪየት ወይም ደግሞ በአሁኗ ሩሲያና በአንዳንድ አጋር የባህር ኃይሎች ውስጥ ለጸረ ባህር ሰርጓጅ መርከቦች አጥቂነት፣ ለፍለጋና አሰሳ እንዲሁም ለነፍስ አድን ብሎም ለጥቃት አገልግሎት ሲሰጥ ኖሯል። አሁን ተሻሽሎ እያገለገለ ይገኛል። ቀደም ብለን እንዳነሳነው ሄሊኮፕተሩ ሰፋ ያለ ተንሳፋፊ አካል ሲኖረው በአደገኛ ሚሽን ጊዜ ውሃ ላይ ማረፍና መነሳት ይችላል። ለዚህም የሄሊኮፕተሩ የታችኛው ክፍል ጀልባ የሚመስል ቅርጽ ያለው ሆኖ መሰራቱ በቀላሉ ከባህር ላይ እንዲነሳና እንዲያርፍ ያደርገዋል።
ከዚህ በተጨማሪ አደገኛው ሄሊኮፕተሩ ወታደሮችን ለማጓጓዝና በአደገኛ ሚሽኖች ጊዜ ጠላት ላይ ከባባድ ጥቃት ለማድረስ እንዲያገለግል ተደርጎ እየተሰራ ሲሆን በውስጡ ከ3 እስከ 4 አብራሪዎችን ይይዛል። በዚህም የበረራ መሐንዲሶችን ያካትታል። ታክቲካል ኦፕሬተሮችን ይጨምራል። በጠቅላላ እስከ 19 ወታደሮችን ማጓጓዝ ይችላል። አዲሱ ዘመናዊ ሄሊኮፕተር ምን የተለየ ብቃት አለው? ከጫፍ ጫፍ ርዝመቱ 20 ሜትር ሲሆን የተሽከርካሪ ሮተር ዲያሜትሩ ደግሞ 21.3 ሜትር ነው። በጠቅላላ ክብደቱ 6500 ኪሎ ግራም ሲሆን እስከ 12000 ኪሎ ግራም ድረስ የሚሆን ክብደትን ብሎም ተተኳሽ መሸከም ይችላል። ሁለቱ ቱርቦ ሻፍት እጅግ ዘመናዊ ሞተሮች የተገጠሙለት ሲሆን ዘመናዊ መቆጣጠሪያ ሲስተሞች፣ አደገኛ አጥቂ መሳሪያዎችም ተካተውለታል። ከፍተኛ ፍጥነቱ 230 ኪሎ ሜትር በሰዓት ሲሆን በአንድ የነዳጅ ሙሌት እስከ 1135 ኪሎ ሜትር መብረር ይችላል። አንዴ ለጥቃት አየር ላይ ከወጣ በኋላ ከ5 እስከ 6 ሰዓታት ያለምንም እንከን አገልግሎት መስጠት የሚችል ሲሆን ከመሬት ወደ ላይ እስከ 5000 ሜትር ከፍ ብሎ መብረር ይችላል። ASW የተሰኙ እጅግ ዘመናዊና የረቀቁ ሴንሰሮች የተገጠሙለት ሲሆን ጥቃት መምጣቱን ተከታትለው ለአብራሪው የሚነግሩ ትክክለኛውን ውሳኔ እንዲወስን የሚያደርጉ ዘመናዊ መሳሪያዎችም ተገጥመውለታል። በተጨማሪም ሶናር የተሰኙ እጅግ ዘመናዊ የኤሌክትሮኒክ ሴንሰሮችም ያሉት ሲሆን በዚህም ባህር ላይ ተልዕኮ ተሰጥቶት በሚንቀሳቀስበት ጊዜ በባህር ውስጥ ያሉ ሰርጓጅ መርከቦችንና ቶርፔዶዎችን ለይቶ በትክክል እንዲያጠቃ ያደርጉታል። ለየት የሚያደርገው ነገር ሄሊኮፕተሩ ከሚታጠቃቸው አውዳሚ ቦምቦች በተጨማሪ ባህር ላይ ተንሳፋፊ እንደመሆኑ መጠን በባህር ውስጥ ተወርውሮ የሚያጠቁ ቶርፔዶዎችንም ይታጠቃል። የሄሊኮፕተሩ ጥንካሬ ተደርጎ ከሚነሳለት አንዱ ነገር ተንሳፋፊ መሆኑ ሲሆን በረጅም ጊዜ የጥቃት ሂደት ባህር ላይ ማረፍና መነሳት ቢፈልግ እንኳን ያንን ማድረግ የሚያስችል ድንቅ ብቃት ያለው ሄሊኮፕተር ነው። MI-14 ከ1960ዎቹ እስከ 1980ዎቹ የተመረተ ሆኖ ነገር ግን እስካሁን ዘመን ድረስ የተለያዩ ማሻሻያዎች እየተደረገበት ገበያ ላይ የሚገኝ እጅግ ተፈላጊ የሄሊኮፕተር አይነት ነው። ከዚህ በፊት በታሪክ MI-14ን የሚጠቀሙ የባህር ኃይሎች ጥቂት የነበሩ ሲሆን የኢትዮጵያ ባህር ኃይል በቅርቡ MI-14ን መጠቀም መጀመሩ በስፋት እየተነገረ ነው። MI-14 በኢትዮጵያ ባህር ኃይል ተመራጭ ከሆነበት ዋናው ነገር አንዱ እጅግ ዘመናዊ በባህር ላይ የማረፍና የመነሳት ብቃቱ፣ ከዚህም በተጨማሪ ደግሞ ገበያ ላይ ለመግዛት ዋጋው እጅግ ተመጣጣኝና ጥንካሬውም ከሌሎች የሚለይ ስለሆነ ነው። ኢትዮጵያ ከቅርብ ጊዜ ወዲህ ባህር ኃይሏን እየገነባች ወደ ቀይ ባህር ለመድረስ ያሰበችውን ዓላማ ለማሳካት እያሟላች ከምትገኛቸው መሰረታዊ ነገሮች አንዱ የባህር ኃይልን መገንባት ሲሆን ባህር ኃይሉ ከሚገነባባ ዋነኛውና ቀዳሚ ሆኖ የተገኘው ደግሞ ይህ MI-14 ተዋጊ አደገኛ ሄሊኮፕተር ነው። የኢትዮጵያ ባህር ኃይል ምን ያህል ኃያል ነበር? በቀደመው ጊዜ የኢትዮጵያ ባህር ኃይል ከዓለም ተደናቂ ኃይሎች አንዱ የነበረ 7ቱንም ውቅያኖሶች ያቋረጠ ትልቅ የባህር ኃይል ነበር። ከወደብ ጠባቂ ኮስት ጋርድ ጀምሮ እስከ ትልቁ የጦር ሚሳይል ድረስ ታጥቆ ይንቀሳቀስ የነበረ ኃይል ነው የኢትዮጵያ ባህር ኃይል። ጃንሆይ በ1947 አቋቁመውት በደርግ ዘመን እስከ 3000 ጦር ድረስ የነበረው ኃይል በ1983 ምጽዋ በኤርትራ ነጻ አውጪ ግንባር ከተያዘበት ጀምሮ ህልውናው ይስለመለም ገባ። ነባር መርከቦቹ ከየመንና ዙሪያው ተሰብስበው ገሚሶቹ የጅቡቲን ዕዳ ለመክፈል ዋሉ። ገሚሶቹ የኤርትራ አዲስ መንግስትና ኢትዮጵያ ተከፋፈሏቸው። በ1988 ዛሬ የምስራቅ አፍሪካ ተጠባባቂ ጦር ቅጥር ግቢ የሆነው የአዲስ አበባ ቢሮ ሲዘጋ የባህር በር ታሪክ የተደመደመ መሰለ። ከዓመታት በኋላ ታዲያ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ የኢትዮጵያን የባህር ኃይል ለማደራጀት እንደ አዲስ መንቀሳቀስ ጀመሩ። ይህንን ተከትሎ ታዲያ ተስፋና ጥያቄ ተከተለ። የተወሰኑት ካለ ባህር በርና ባህር እንዴት ነው የባህር ኃይል የሚቋቋመው? ይሄ በእውነቱ ፌዝ ነው። የባህር ኃይል ውስጥ የነበረ ሰው ይቅርና ማንኛውም የኢትዮጵያ ሕዝብ የሚቀበለው አይሆንም ሲሉ ተደመጡ። ነገር ግን እንደታሰበው ሳይሆን የባህር ኃይሉ እየተደራጀ የባህር በሩንም ለማግኘት ሀገሪቱ በሰፊው እየተንቀሳቀሰች ነው። ቢሆንም የባህር በር የሌላት ሀገር እንዴት የባህር ኃይል አማራት ለሚለው መልስ አስረጂ ሁለት ሀገራትን እናንሳ፣ የአዘርባይጃንና ካዛኪስታን።
ሁለቱ ሀገራት የባህር በር የሌላቸው ሀገራት ቢሆኑም በካስፒያን ባህር ላይ የሚንቀሳቀስ ጦር አላቸው። ይህን ያሳኩት ከጎረቤት ሀገራት ጋር ባላቸው ስምምነት መሰረት ነው። ኢትዮጵያም ተመሳሳይ ከጅቡቲ ጋር ያላትን መልካም ጉርብትና በመጠቀም የባህር ኃይል ጣቢያ ብሎም የቀይ ባህር ላይ ተሳትፎ ልታደርግ እንደምትችል ተጠብቆ የነበረ ሲሆን የሆነውም ይሄ ነው። ከቅርብ ጊዜ በኋላም ቢሆን ከሁለቱም ሶማሊያዎች ጋር ሙከራ እየተደረገ ነበር። ከዚህ በተጨማሪም ኢትዮጵያ በዓለም አቀፍ የውሃ አካላት ላይ አሰሳ ለማድረግ ያላትን መብት ለማሳካት የባህር ኃይል የጦር ሰፈር ይፈልጋል። በቀጠናው የጦር ሰፈር እንዳላቸው ሀገራት ሁሉ በተመሳሳይ ኢትዮጵያም ከጎረቤት ሀገር ባንዱ የባህር ጦሯን ልታሰፍር ትችላለች። በዘመነ ኢህአዴግ የፈረሰው ባህር ኃይል 27 ዓመት ዘግይቶ መልሶ ሲነሳ በቁጭት መንፈስ ነበር። ብዙዎቹ ባህር ኃይል ለኢትዮጵያ አስፈላጊነት ወቅቱ እንደውም አልፏል፣ መፍረስም አልነበረበትም ይላሉ። ከ27 ዓመታት በኋላ ኢትዮጵያ የባህር ኃይል ሰራዊት ልትገነባ ስትነሳ ባህር ኃይሉ በአዲስ መልክ እንዲደራጅ የሚያስችሉ ስራዎች ጠቅላይ ሚኒስትሩ በመጡበት ዓመት ተግባራዊ መደረግ ጀመሩ። ለመሆኑ አሁን ባህር ኃይሉ ምን ላይ ደርሷል? በአዋጅ እንደገና ከተቋቋመ 7ኛ ዓመቱን ያስቆጠረው የኢትዮጵያ ባህር ኃይል በርካታ ተግባራትን ሲያከናውን መቆየቱን ገልጾ ለግዳጅ ብቁ ቁመና ላይ እንደሚገኝ በቅርቡ አስታውቋል። በቀዳማዊ ኃይለ ሥላሴ ዘመን በ1947 ዓመተ ምህረት የተቋቋመውና በደርግ ዘመን 3000 አባላት እንደነበሩት የሚነገርለት የቀድሞ የባህር ኃይል ኤርትራ ነጻነቷን ካወጀች በኋላ ኢትዮጵያ የራሷን የባህር በር አጥታ ወደብ አልባ ስትሆን ሙሉ በሙሉ መፍረሱ ይታወሳል። ይሁን እንጂ የጠቅላይ ሚኒስትር አብይ አህመድ አስተዳደር በ2011 ዓመተ ምህረት የኢትዮጵያ ባህር ኃይልን እንደገና በአዋጅ ማደራጀት መጀመሩ አይዘነጋም። ባህር ኃይሉ እንደ አዲስ ከተቋቋመበት ከ2011 ዓመተ ምህረት ጀምሮ ከዝግጅት ባለፈ ግዳጆችን ሲወጣ መቆየቱን፣ አሁን ደግሞ ግዳጅ ለመወጣት የሚችልበት ደረጃ ላይ እንደሚገኝ የአየር ኃይሉ ከፍተኛ አመራሮች በቅርቡ ገልጸው ነበር። ኢትዮጵያ ቀድሞውንም ጥሩ ቁመና የነበረው የታጠቀ ባህር ኃይል የነበራት ቢሆንም እንዲፈርስ በመደረጉ እንደ አዲስ በማደራጀት አሁን ለውጊያ የሚሆን አቅም ተገንብቷል። በስልጠና ድርድር የለም የሚሉት የባህር ኃይሉ ከፍተኛ አመራሮች በሀገር ውስጥና በተለያዩ ሀገሮች ለ4 እና ለ6 ወራት ተገቢውን ስልጠና ወስደው መርከብ ይዘው ባህር ላይ የቆዩ አባላት በብቁ ቁመና ላይ እንደሚገኙ ገልጸው ለሚያጋጥሙ ግዳጆች ሁሉ ምላሽ ለመስጠት ዝግጁ መሆናቸውን ተናግረዋል። ባህር ኃይሉ ሀገሪቱ ከተስማማቻቸው ሀገራት በተጨማሪ በሀገር ውስጥ ካሉ ተቋማት ጋርም በትብብር የሚሰራ ሲሆን አንድ አስደናቂ ነገርም ተሰምቷል። ይህም ሲጠናቀቅ 240 ኪሎ ሜትር በሚሸፍነው በታላቁ ህዳሴ ግድብም ተሰማርቶ ከሱዳን በ50 ደቂቃ የጉዞ ርቀት ውስጥ በመገኘት አካባቢውን በብቃት መጠበቅና ግዳጅ መፈጸም የሚችልበት ደረጃ ላይ ነን ብለዋል። የወጪና ገቢ ንግድ እንቅስቃሴው ደህንነቱ የተጠበቀ እንዲሆን ከማድረግ ባለፈ ባህር ኃይሉ ሀገሪቱ ባሏት ሐይቆች ጭምር ጥበቃ የማድረግ ሚና እንደሚጫወትም ተገልጿል። የኢትዮጵያን ወጪና ገቢ መሰረታዊ ሸቀጦች ማንም ሊጠብቅ ስለማይችል በገነባችው የባህር ኃይል ይጠበቃል። በመሆኑም ይህንን ወጪና ገቢ ሀብት መጠበቅና ህልውናውን የማረጋገጥ ስራ ይሰራል። በተጨማሪም ቀጠናው ካለበት የደህንነት ስጋት አንጻር የሚታዩትን ህገወጥ የመሳሪያ ዝውውር፣ የባህር ላይ ወንበዴዎች፣ ህገወጥ የሰዎች ዝውውር ጨምሮ የተለያዩ ጉዳዮችን የኢትዮጵያ ብሔራዊ ጥቅምና ደህንነትን ለመጠበቅ ትልቅ ሚና ይኖረዋል ሲሉ የተደመጡት ደግሞ የኢትዮጵያ መከላከያ ሰራዊት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ናቸው። አሁን ዘመናዊውን ሄሊኮፕተር የተረከበው አየር ኃይሉ ታዲያ ራሱን ከማዘመን ትይዩ ባለፈው ዓመት የተጀመረው የዋና ማዘዣ ጣቢያ ግንባታውም በፍጥነት እየተገነባ ነው። በጠቅላላ ኢትዮጵያ በቀጣይ ወደ ቀይ ባህር ስትሻገር ራሷን የምታስከብርበትን አደገኛ ኃይል አስቀድማ ገንብታለች ብለን በሙሉ ልብ መናገር እንችላለን። የተወደዳችሁ የሰሞነኛ ቤተሰቦች የዛሬው ጥንቅራችን ይህንን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። ጊፍት ሪል ስቴት እንደ ስሙ የሚያስፈነድቅ ጊፍት ይዞሎት መጥቷል። ስጦታውና ጥቅሉ ዳጎስ ያለ ነው። ምን አለ አትሉም? ከመስከረም 29 ጀምሮ በአይነቱ የተለየ የዋጋ ቅናሽ ኤክስፖ ለደንበኞች አሰናድቷል። እስከ 25 በመቶ የሚደርስ ልዩ ቅናሽ፣ 55 በ45 የባንክ አማራጭ፣ በ5 በመቶ ቅድመ ክፍያ ብቻ እድሉ ላቅ
አጭር ቀናት ነው። የት ካላችሁ በለገሃር የድሮ ባቡር ጣቢያ ፊት ለፊት 85000 ካሬ ሜትር ላይ ያረፈ ቅንጡ መንደር፣ ትምህርት ቤት፣ የሕክምና ተቋም፣ የስፖርት ማዘውተሪያ እና የህፃናት ማቆያ ከመዋኛ ገንዳ ጋር አሟልቶ የያዘ ትልቅ መንደር ተገንብቷል። በተጨማሪ በ22 በሲኤምሲ በተክለ ሃይማኖት በቦሌ አትላስ እንዲሁም በአያት ዝንጥ ያሉ አፓርትመንቶች፣ የንግድ ሱቆች እንዲሁም ቪላ ቤቶችን በተመጣጣኝ ዋጋ ከጊፍት አማራጭ በሽ ቀርቦሎታል። ስጦታን ከጊፍት ለአጭር ጊዜ ብቻ እድሉን ለመጠቀም ቀድሞ ይገኙ እና ከጊፍት ሲገዙ ለምን እንደማያፍሩ ልጠይቅ። ለበለጠ መረጃ 0981674340 ወይም 0994842324 ይደውሉ። ጊፍት ሪል ስቴት